ሰላም ክብራና ክብራት በጥረስ ሚዲያ ባሳየ ደርቤ የሚቀርበው የታህሳስ 28 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን በተለይ ደግሞ የግንባር መረጃዎች ዛሬ ሰበር ዜናም ተሰምቷል እና ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጥረስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት የገና በዓል ዋዜማ ነው። ስለዚህ የክርስትና እምነት ተከታይ የሆናችሁ ወገኖች እንኳን በሰላምና በጤና አደረሳችሁ። በሰላም አልኩኝ እንዲህ በተለይ አገር ውስጥ ያለውን ሕዝብ በሰላም አደረሰ ብሎ ማለት አሁን ላይ እንደ መሳደብ የሚቆጠር ነው። ስለዚህ በጤና እንኳን አደረሳችሁ ማለት ወዳለሁ። በዓሉም ደስ ብሏችሁ የምታሳልፉት ይሆን ዘንድ እመኛለሁ። የገና በዓል ስልምን ትዝ አለኝ። ብልጽግናዎች ገናን አስመልክቶ አንዳንድ አስቂ ፎቶዎችን ማጋራት ጀምረዋል። እንደምታዩት የቻግኒ ወረዳ አስተዳደር ከአዳነች አቤቤና አብይ አህመድ የወረሰውን የፎቶ ፖለቲካ እሱን ተግባራዊ በማድረግ ለዘማች ቤተሰቦች 125 ዶሮ አስረከቡ ይላል። ዛሬ የወጣው ዜና አይታችኋል። ዶሮዎቹን ታቅፈው ሲያስረክቡ የሚያሳይ ፎቶ ለቀውልናል። ይህ አይነት አስተምሮ የተወሰደው ከአዳነች አቤቤ ከአብይ አህመድ ነው። አዳነች አቤቤ አብይ አህመድ በአዲስ አበባ የሚኖሩ ኢትዮጵያውያንን ቤታቸውን፣ ሰፈራቸውን፣ መሬታቸውን ከነጠቁ በኋላ የበዓል ቀን ሰብስበው ዶሮ ሲሰጡና ለዛም ዶሮውን ተቀብለው እናቶች ሲሰግዱ የሚያሳይ ፎቶ እየለቀቁ ፖለቲካ ለመስራት ሲሞክሩ እናይ ነበር። ይሄ በአማራ ምድርም ተስፋፍቶ እንደምታዩት የቻግኒ ወረዳ አስተዳደር ለዘማች ቤተሰቦች 125 ዶሮ አስረክቧል። አባቶቻቸውን አዝምቶ በከንቱ ማለት ነው። የዘመቱት የት ነው? አማራ ላይ። የሚጓጉት ከማን ነው? ከአማራ ጋር። ለምን ከተባለ ኦህዴድ እንዳሸንፍ አማራ መገበር አለበት፣ አማራ መገዛት አለበት፣ አማራ መጥፋት አለበት። ኦህዴድ ይችን ሀገር ሊያፈራርሳት ይገባል፣ ክልል ሊፈርስ ይገባል። በየቦታው መታገት አለብህ፣ በየቦታው መዘረፍ አለብህ፣ ሀገር አልባ መሆን አለብህ ነው። አሁን የብአዴን ዘማቾች ዋነኛ የትግል ዓላማቸው ምንድነው ብትሉ ኦህዴድ 1000 ዓመት መግዛት አለበት። አማራው ተሸንፎ ገብሮ እየተዘረፈ እየተጨፈጨፈ መኖር አለበት ነው። የትግል ምክንያታቸው ይሄ ነው። ሌላ ምንም አይነት የትግል ምክንያት የላቸውም። ምስለኔው ብአዴን ቪኤስ ስላገኘ ቪላ ቤት ስለተሰጠው አማራው ሰጥለጥ ብለህ ያለህን ነገር እያጣ በረሃብ መርገፍ አለብህ ነው። መተከል ላይ በጉምዝ ታጣቂ አሊ ዶሮ ላይ ሸኔ የሚለው እነ ሽመልስ አብዲሳ በሚያሰማሩት ታጣቂ ወለጋ ላይ በተለያዩ ኃይሎች እየተጨፈጨፍ ከከለለ ተወሮ እየወደም ከአጎንብሰ መኖር አለብህ ነው። እነዚህ ሚሊሾች የዘመቱት ይሄን ዓላማ ግበው ነው። ስለዚህ በእንደዚህ አይነት ውጊያ ላይ በእንደዚህ አይነት ዓላማ ያለች ጦርነት ላይ አባቶቻቸውን የሚያስገድሉ ብአዴኖች ለልጆቻቸው ዛሬ 125 ዶሮ ወስደው አስረክበዋል። ለአባታቸው ሕይወት ልዋጭ መሆኑ ነው። ወደ ቀጣዩ መረጃ ሲሻገር በትናንትናው ፕሮግራማችን ሶስቱ የአፋባ እዞች ወደ አዲስ ዘመቻ መግባታቸውን ገልጬ ነበር። ምኒልክ ዕዝ፣ ቴዎድሮስ ዕዝና አሳምነው ዕዝ በአዲስ መልክ ወደ ዘመቻ ገብተዋል የሚል መረጃ አድርሻችሁ ነበር። በላይ ዘለቀ ዕዝስ የሚል ጥያቄ ከተነሳ ያልተሟሉ ነገሮች ስላሉ ነው። በላይ ዘለቀ ዕዝም ዘመቻውን መቀላቀሉ የሚቀር አይደለም። አሁን ላይ ግን ሶስቱ እዞች በስፋት ወደ ዘመቻ መግባታቸውን ገልጬ ነበር። ዛሬ ከደቡብ ወሎ መቅደላ ገናቲት አዲስ ሰበር መረጃ ተሰምቷል። በፎቶ በቪዲዮ ተደግፎ አዲስ መረጃ ወጥቷል። ብልጽግና ላይ ያስተባብለው የማይችል ይኸው ምንድነው? ከአዲስ አበባ ተነስቶ በደሴ አድርጎ በጊምባ ቆራርጦ ወደ ማሻ ልዩ ከባድ መሳሪያዎችን፣ ክላሾችን፣ የወታደራዊ ሎጂስቲኮችን ጭኖ ሲሄድ የነበረ ኦራል መቅደላ ወረዳ ገናቲት ቀበሌ ላይ ፋኖች ባካሄዱት ደፈጣ ከመዳፋቸው አስገብተው ሙሉ መሳሪያውን ሙልጭ አድርገው እንደወሰዱት የደረሰ መረጃ ያመለክታል። ኦራሉ ላይ ተጭነው የነበሩ ወታደሮችም ግማሾቹ ሲማረኩ፣ ግማሾቹ እንደተካተሙ ሰምተናል። በዚህም ደፈጣ ኦራሉ ሲቃጠል በጭኖት የነበረው ወታደራዊ ሎጂስቲክ ሙሉ ለሙሉ በሚባል መልኩ ከፋኖ እጅ ገብቷል። ጌታዬ ከሁለት ቀን በፊት እንደምታስታውሱት ሰሜን ወሎ በአርፒጂ በመጠቀም ዙ 23 የተጫነውን ኦራል እናጋዩት ገልጸን ነበር።
በርካታ ሰራዊትም ላይ እርምጃ እንደወሰዱ ገልጸን ነበር። ብዙም ወታደራዊ ዘመቻ የፋኖ ዘመቻ ባልተለመደበት የምዕራብ ወረዳ ደግሞ እንደዚህ አይነት ዜና ተሰምቷል። ገናቲት ላይ አፋባሃ በወሰደው እርምጃ 60 ክላሽ ከመዳፉ ውስጥ እንዳስገባ በርካታ ስናይፐር፣ ብሬን፣ ዲሽቃ ገቢ ማድረጉን ሰምተናል። እና ፋኖ በምርኮ የተንበሻበሸበት ቀን ከተንበሻበሸባቸው ቀናቶች መካከል አንዱ የዛሬው ቀን ሆኗል። በጣም የሚገርም ሳምንት ነው ያሳለፍነው። በነገራችን ላይ በጣም የሚገርም ሳምንት ስናን ላይ የተከሰተውን ስትመለከቱ ባለፈው ሰሜን ወሎ ላይ በዘመቻ አባናደው ያን ሁሉ ጉዳት ያስተናገደው አገዛዝ ይህን ኦፕሬሽን የማያካሄደው ህወሓት ነው በማለት ባለቤትነቱን ለህወሓት ሲሰጥ አይተናል። ያን ዘመቻ እነ ምሬ ወዳጆ የመሩትን ዘመቻ፣ እነ ኮሎኔል ሞገስ የመሩትን ዘመቻ፣ ይሄን አይነትማ ግዙፍ የሆነ ዘመቻ፣ እንደዚህ አይነት በሳይንሳዊ መልኩ የተደገፈ ዘመቻ በፋኖ የተመራ ሊሆን አይችልም፣ በህወሓት ነው የሚሆነው ብሎ ባለቤቱን ሽንፈቱን አምኖ ግን ባለቤቱን ደግሞ ህወሓት ሲያደርገው አይተን ነበር። ሰሞኑን ደግሞ ስናን ላይ ከፍተኛ የሆነ ሽንፈት ያስተናገደው አገዛዝ ህወሓት ለማለት ስላልተመቸው የለም እነዛ ምርኮኞች የመከላከያን ዩኒፎርም የለበሱ እንጂ የኔ ባልደረባዎች አይደሉም በማለት ሲከር ታይቷል። አስባችሁታል? ቋንቋቸው የተለያየ እኮ ነው። አንዱ ጋምቤላ ነው፣ አንዱ ጉምዝ ነው፣ ሌላኛው ኦሮሞ ነው። ቋንቋቸው የተለያየ ነው እና በዛ መልኩ ግን ሲያሳብቡ ታይቷል። በዛ መልኩ በፎቶና በቪዲዮ ተደግፎ የወጣው መረጃ በዛ መልኩ ለማስተባበል ጥረት ሲያደርጉ ነበር። ኦራሉንስ እንዴት ታደርጉታላችሁ? ፋኖ የሚያቃጥለው ኦራል ከትግራይ እያስመጣ ነው እንደማትሉን ተስፋ እናደርጋለን። ፋኖ ባለፈውም በአርፒጂ ሰሜን ወሎ ላይ ዛሬም ገናቲት ላይ ሲቃጠል የታየው በቪዲዮ ተደግፎ ነው የወጣው። በነገራችን ላይ በቪዲዮም በፎቶም ተደግፎ ነው የወጣው። የጫነውን ሎጂስቲክ ከተረከቡ በኋላ ኦራሉን አጋይተውት ነው የሄዱት እና ብርሃኑ ጁላ አብይ አህመድ በጣም ከባድ የሆነ ሽንፈት ካስተናገዱባቸው ሳምንታት መካከል አንዱ ይሄ ሳምንቱ ነው ተከስቷል። ዛሬም በታሪክ ሲታወስ የሚኖር ከባድ ጉዳት አስተናግደዋል። በፋኖ ታሪክ ውስጥ ደግሞ ስኬታማ ደፈጣ ከተካሄደባቸው ቀናቶች አንዱ የዛሬው ቀን ሆኗል። ሌላኛው ርዕስ አሊዶሮ ላይ የተፈጸመውን እገታ ይመለከታል። ይህም በቪዲዮ በፎቶ ተደግፎ ወጥቷል። አውቶቡሱ በደም ጨቂቶ በጥይት ተበሳስቶ የሚያሳይ ፎቶዎች፣ ቪዲዮዎች ወጥተዋል። እንግዲህ ብዙ ጊዜ አይታችሁ ከሆነ አሊዶሮ ላይ እና አብይ አህመድ ናቸው እነ ሽመልስ አብዲሳ ናቸው እገታውን የሚያከናውኑት ስንል የነበረው ጎጃም ላይ ጉዳት ባስተናገዱ ማግስት እንደዚህ አይነት ነገር እንደሚከሰት ይታወቃል። ከዚህ በፊት እኔ ነው አንድ ሁለት ከዛ በላይ ቪዲዮዎች ሰርቻለሁ እና እነዛን ቪዲዮዎች የሰራሁት ዘመቻ መቶ ተራሮች ሲታወጅ ደጋዳሞት ላይ የተመቱ ጊዜ ዘመቻ አንድነት ታውጆ ጎጃም ላይ የተደበደቡ ጊዜ አሊዶሮ ላይ ሽመልስ አብዲሳ ማገት ይጀምራል። ኦነግ አይደለም አሊዶሮ ላይ እገታ እየፈጸመ ያለው፣ ገብረ ጉራቻ ላይ እገታ እየፈጸመ ያለው ኦነግ ሳይሆን ሽመልስ አብዲሳ ነው፣ አብይ አህመድ ነው። ሁሉንም ክስተቶች ተመልከቱ። ወደ ኋላ መለስ ብላችሁ የደባርቅ ዩኒቨርሲቲ ተማሪዎች ኢቭን የታገቱበትን ጊዜ ብታስታውሱ በወቅቱ ጎጃም ላይ ከባድ ጉዳት ያስተናገዱበት ዕለት ነበር እና ለጠለስ ሚዲያ የደረሰው መረጃ የሚያመለክተው ምንድነው? ጎጃም ላይ የተደበደቡ ጊዜ አለ፣ ወረፋ አላቸው። ገብረ ጉራቻ ላይ እነ ሽመልስ አብዲሳ ያደራጁት ሐዋሳ አለ። ባለፈው ማነው እገታውን የፈጸመው? የከሌ ቡድን ነው ይባላል። እሱ አማራ የሚባል ፍጥረት በእኛ ምድር ላይ አቋርጦ እንዳያልፍ ሄዱና አገቱ የሚል ትእዛዝ ይሰጣል። በዚህም መሰረት በትናንትናው ዕለትም አሊዶሮ ላይ በርካቶች ታግተው መወሰዳቸው ተሰምቷል። የተገደሉም አሉ። ከዚህ ባለፈም በርካታ መኪናዎች ጉዳት ያስተናገዱበት ዕለት ሆኖ ተመዝግቧል። በነገራችን ላይ ይህም በተመለከተ ከዚህ በፊት የሰራሁትን ቪዲዮ እስኪ አይተን እንመለስ። በዛሬው ዕለትም በተመሳሳይ መልኩ አሊዶሮ ላይ ታጣቂዎችን አሰማርቶ ነበር። በዛ መስመር ላይ ብዙ ጊዜ እገታ የሚበዛው አብይ አህመድ ላይ የሆነ ቻሌንጅ የተፈጠረ ጊዜ ነው። የሰሞኑ እገታ ለምሳሌ የጀመረበትን ቀን ካስታወሳችሁ ዶክተር ደሳለኝ ጫኔ አብይ አህመድን ልኩን ከነገረው በኋላ እና ዘመቻ አንድነት ከታወጀ በኋላ ነው። ያኔ አብይ አህመድ አማራው እኔን ከስልጣኔ ለማስወገድ እየለፋ ስለሆነ ብዙ ጥረት እያደረገ ስለሆነ ከዚህ በኋላ በፕሌን ካልሆነ በስተቀር በኦሮሚያ ምድር አቆራርጦ አዲስ አበባ መግባት የለበትም የሚል ውሳኔ ያስተላለፈ።
ከዛም ሸኔ በሚል ስም የሚጠራውን ታጣቂ አክቲቬት አድርጎ ወደ ስራ አስገባው እና አሊዶሮ ላይ የሚገርማችሁ ነገር ከ10 ቀን በፊት 60 አማራዎች ታግተው ተወስደው ነበረ። በአንድ አማራም 1.5 ሚሊዮን ብር ተጠይቆ ነበረ። በተመሳሳይ መልኩ እሱን አልፋችሁ ወደ ሱሉልታም ላይ 2 ሃይሩፍ ታግተው ነበር። 2 ሃይሩፍ 40 ሰው ተወስዷል። ለነዛም እንደዚሁ በሚሊዮን የሚቆጠር ብር ተጠይቋል። ዛሬ ተመሳሳይ ቦታ ላይ ተመሳሳይ አጋቾች ተከስተው ዛሬው እንደውም በተኩስ ነው መኪናውን የሚያስቆሙት። ከ7 በላይ አማራዎች መገደላቸውን የደረሰ መረጃ ያመለክታል። በርካቶች ቆስለዋል። አንዳንዶችም ለማምለጥ እንግዲህ 1.5 ሚሊዮን ብር ከየትም ሊያመጡ ስለማይችሉ ማለት ነው ለማምለጥ ሲሞክሩም የተመቱ አሉ። ኤኒዌይስ እስካሁን ባለው ለጥርስ ሚዲያ የደረሰው 7 አማራዎች ተገለዋል፣ በርካቶች ቆስለዋል እና 60 አካባቢ ተሳፋሪዎችን ከረዳትና ሹፌሩ ጋር በማካተት አጋቾቹ ይዘዋቸው ሄደዋል። እንግዲህ ተመሳሳይ ቦታ ላይ ነው። አገዛዙ ከብዶት አይደለም፣ እንደሰማችሁት ነው። እንግዲህ ልክ ጎጃም ላይ የደፈጣ ውጊያ ተካሂዶ ከፍተኛ ጉዳት ያስተናገዱ ቀን እነ ሽመልስ አብዲሳ በፊትም ፋኖ ወደ ዘመቻ ከመግባቱ በፊትም የነበሩ እገታዎችን የምታስታውሱ ደብረ ማርቆስ ላይ፣ ፍኖተ ሰላም ላይ አገዛዙን የሚቃወም ሰላማዊ ሰልፍ የተደረገ ጊዜ በማግስቱ እገታ ይጀመራል። አሁንም የተካሄደውን እገታ ስታስቡ ስናን ላይ ከባድ የሆነ ጉዳት ባስተናገዱበት ዕለት በማግስቱ ይህን እገታ እንዳከናወኑ ትረዳላችሁ። ስናን ላይ ከ600 በላይ ሰራዊት ስለረገፈባቸው፣ በርካታ ስለተማረከ፣ ፋኖን በምርኮ የተንበሻበሸበት ኦፕሬሽን ስለተካሄደ ሽመልስ አብዲሳ አብይ አህመድ ትእዛዝ አስተላለፉ። በዛ መስመር ላይ አንድም አማራ እንዳያልፍ እገቱ የሚል ትእዛዝ በመስጠታቸው የተነሳ አሁንም እገታው የተፈጸመው ደፈጣ በተካሄደ ማግስት ነው። ለዚያም ነው እና አብይ አህመድ እነ ሽመልስ አብዲሳ ናቸው ይህንን እገታ የሚመሩት የምንለው ስለዛ ነው። ኦነግ ቢሆን ኖሮ እንደውም ድጋፍ ነበር የሚሰጠው እኮ። ይህን አገዛዝ የሚታገል ነው ኦነግ ይታወቃል። ይህን አገዛዝ የሚታገል ነው። ስለዚህ አገዛዙ ሰራዊት ላይ እርምጃ ተወሰደ ሲባል ደስ ባይለው እንኳን በዚህ ደረጃ ተከፍቶ መጥቶ እገታ ሲፈጸም አይገኝም ነበረ፣ አይገኝም። ይሄኛው ግን ሸኔ በሚል ባለቤት አልባ ስም የሚጠራ እነ ሽመልስ አብዲሳ እና አብይ አህመድ የሚመሩት ተልኮ የሚሰጡት ሲፈልጉ በሚዲያ ጠርተው ትጥቁን ፈታ በካሜራ እያስቀረጹ ትጥቁን ፈታ የሚል ፕሮፓጋንዳ የሚሰሩበት ሲፈልጉ ደግሞ ከካሜራ ጀርባ እነዚህ አይነት እገታ የሚያሰሩት ስብስብ መሆኑ መታወቅ አለበት። በተረፈ ግን አብይ አህመድ እነ ሽመልስ አብዲሳን ይሄ አሁን እየፈጸሙት ያለው ኮንስፓይሬሲ በህዝብ ላይ እየፈጸሙት ያለው ግፍ ነገ ዋጋ እንደሚያስከፍላቸው አያጠራጥርም። በምንም መልኩ ቢሆን አሊዶሮ ላይ ይሄ ሁሉ እገታ ሲፈጸም ኑሮ ስንቶች አማራ የደህዩበት፣ ስንቶች አማራ የተገደሉበት ታሪክ ነገ ተጣርቶ ማን እንደፈጸመው ከጀርባ ሆኖ ማን ሲመራው እንደነበረ ጊዜው ሲደርስ መጣራቱ አይቀርም። እና አብይ አህመድ እነ ሽመልስ አብዲሳም ዛሬ ለሚፈጽሙት ነውር የመንግስት ቦታ ይዘው የሽፍታ ስራ እየሰሩ ላካሄዱት ዝርፊያና ግድያ ተጠያቂ መሆናቸው አይቀርም። ወደ ቀጣዩ ርዕስ ስንሻገር እናት ፓርቲ አንድ መግለጫ አውጥቷል። የሀዘን መግለጫ። መቼም በየጊዜው የሚሰማው ሀዘን ነው። ከሀዘን ውጭ የሆነ ነገር ኢትዮጵያ ውስጥ የለም ማለት ይቻላል። እናት ፓርቲ በአፋር ክልል ሰመራ ከተማ አካባቢ በተሳቢ ተሽከርካሪ ከሀገራቸው ለመውጣት 87 የሚደርሱ ወገኖቻችንን በመጓዝ ላይ ሳሉ ተሽከርካሪው ተገልብጦ 30 የሚደርሱት ህይወታቸው ሲያልፍ ቀሪዎቹ ቀላልና ከባድ ጉዳት እንደደረሰባቸው ለመረዳት ችለናል ይላል። አደጋው ዛሬ ታህሳስ 28 ቀን 2018 ዓ.ም ንጋት 11 ሰዓት ላይ የተከሰተ ሲሆን ተጓዦቹ በሀገራቸው ሁኔታ ተስፋ የቆረጡና ባገኙት አጋጣሚ ሁሉ ከሀገራቸው ለመውጣት በጉዞ ላይ የነበሩ በአመዛኙ ወጣቶች መሆናቸውን ለመረዳት ችለናል ይላል። ግጭቶች፣ ጦርነቶች፣ የኢኮኖሚ ኩፍኛ መዳከም እና ያለው አሰራሮች ወጣቱ የተሻለውን መጥፎ በመምረጥ ወደ ስደት እንዲጎርፍና ራሱን ለከፍተኛ ሰቆቃ እንዲዳረግ በር ከፍቷል። ፓርቲያችን ተስፋን ሰንቀው መንገድ ገብተው በአጭር በቀሩት ወገኖቻችን የተሰማንን ጥልቅ ሐዘን ይገልጻል ይላል እናት ፓርቲ በመግለጫው እንዳመላከተው እንግዲህ በአፋር ክልል ሰመራ ከተማ አካባቢ በተሳቢ ተሽከርካሪ ከሀገራቸው ለመውጣት ሲሞክሩ ከነበሩ 87 ኢትዮጵያውያን መካከል የ30ዎቹ ህይወት አልፏል። በአንድ በኩል ትናንትና እገታ ተፈጽመዋል። ዶሮ ላይ የተፈጸመውን
ከላይ እንዳቀረብኩት ነው። በሌላ መልኩ ደግሞ እንደዚህ ከሀገር ለመውጣት ሲሞክሩ ደግሞ በተከሰተ አደጋ 30 ኢትዮጵያውያን ህይወታቸው ማለፉ ተሰምቷል። ለተሰዉ ወገኖቻችን ነፍስ ይማር። ግን እነዚህ በአብዛኛው ባለፈውም ሲያዙ የነበሩት ወጣቶች በአፋር በኩል ለመውጣት ሲሞክሩ የነበሩት የሰሜን ወጣቶች ናቸው። ለዚህ ምክንያቱ ምንድነው ካላችሁ ደግሞ ባዲ ኤሊት መፈጠሩ ነው። በትግራይም ሆነ በአማራ በአፋር ያሉ ኤሊቶች በተለይ ደግሞ ፖለቲካ ውስጥ ትግል ውስጥ እየተንቀሳቀሱ ያሉ ኤሊቶች ህዝባቸው ላይ እየደረሰ ያለውን ሰቆቃ ተረድተው መወሰን ባለመቻላቸው የተነሳ ነው ዛሬ ወጣቱ አገር ጥሎ እየወጣ ያለው እና ለአደጋ እየተዳረገ ያለው ማለት ወዳለው። በተረፈ በመኪና አደጋ ህይወታቸው ላለፉ ኢትዮጵያውያን ጽድቅን፣ ለቤተሰቦቻቸው ደግሞ መጽናናትን እንመኛለን። ሌላኛው ርዕስ አብይ አህመድና ጌታቸው ረዳ የተዘላለፉበትን መድረክ ይመለከታል። አብይ አህመድና ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ በተካሄደው መድረክ ላይ 75ኛ ዓመት መድረክ ላይ ተዘላልፈዋል ማለት ይቻላል። ጌታቸው ረዳ እንኳን ሳያውቅ ነው የዘለፈው። መድረኩን አይታችሁት እንደሆነ እንዳጠቃላይ ማለት ነው ከምሁራን ጋር የተደረገ ውይይት ተብሎ ሊገለጽ የሚችል አይደለም። ሰዎቹ ቀድሞ አጀስት ተደርገው ተመርጠው እንደዚህ አይነት ጥያቄ ጠይቁ የሚል ስምሪት ተሰጥቷቸው የተካሄደ መድረክ ነው እና የቀረቡት ጥያቄዎች መካከል አንድ እንኳን ፈታኝ አንድ እንኳን የኢትዮጵያን ሁኔታ የሚገልጽ ጥያቄ ማግኘት አትችሉም። የዘንድሮ ምሁር መቼም የመጨረሻ አጎብዳጅ ሆኗል። በአንድ ወቅት ታስታውሳላችሁ የት ነበርሽ መለስ ዜናዊን ጥያቄ ሲጠይቁ እውነትም የት ነበርሽ ብሎ መልስ የሰጠበት ጊዜ ላይ ማለት ነው እና የዛን ጊዜ እንኳን አንዳንድ ህዝባዊ የሚሸቱ ጥያቄዎች ታዳምጡ ነበር። አሁን ላይ ከንቱ ውዳሴ የመጨረሻ ትርክርክርክ ያሉ ጥያቄዎች ነበሩ ሲቀርብ የነበሩት። እነዛን ሰዎች ምሁራን ብሎ መጥራትም ይከብዳል። ፕሮፌሰር የሚል ማዕረግ ተሸክመው ዶክተር ከሌ ይባላሉ እያሉ ሲጠይቁት የነበረው ጥያቄ ግን ምናልባትም በአርሶ አደሮች መድረክ ላይ ከሚነሱ ጥያቄዎች በጣም የወረዱ ነበር ማለት ይቻላል። አብይ አህመድም ድሮ ጥበብ ከጲላጦስ የሚሉ መጽሐፎች ላይ ስናነባቸው የነበሩ ወይ ደግሞ ከበደ ሚካኤል የጻፈው የዓለም ታላላቅ ሰዎች ምናምን የሚል መጽሐፍ ነበረ። ከሱ ላይ የቀነጫጨባቸውን ነገሮች ይዞ ሄዶ ሶቅራጥስ፣ አርስቶትል፣ ሜርኩሪ፣ አሌክሳንደር ዘግሬት፣ ኒውተን፣ አንስታይን የሚሉ ስሞችን እየጠራ ምሁር ሲጫወት ነበር እና እንዳጠቃላይ የሰጠውን ሌክቸር ስታው ታፍራላችሁ፣ የመጨረሻ ታፍራላችሁ ማለት አብይ አህመድ ተዘጋጅቶ የመጨረሻ ምን አይነት ሙጥቅ የሆነ ሰው ነው የሚል አስተያየት ግብረ መልስ አገኛለሁ በሚል አስተሳሰብ የሰጠውን ሌክቸር ስታስቡ የመጨረሻ ታፍራላችሁ። የሆነው ነው በዛ መድረክ ላይ ጌታቸው ረዳ አንድ አስተያየቱን ጥያቄውን ያለየለት ሐሳብ ሲሰነዝር ተሰምቷል። ይሄውም ሐሳብ ምንድነው የሚለው ፊውዳሊዝም አሁንም ያለ ይመስለኛል። ፊውዳሊዝም ተገርሷል ቢባልም እንደው እሱን ነገር ያለፍነው አይመስለኝም እና እስካሁን ድረስ ተከትሎን የመጣ ይመስለኛል በማለት ጌታቸው ረዳ ሲጠይቅ ነበር። አንድ ኖቲስ ማድረገው ፓተርን አለ በኢትዮጵያ የምሁራን ታሪክ። ጠቅላይ ሚኒስትሩ እንዳስቀመጡት ከዘርዓ ያዕቆብ እስከ ተስፈኞቹ ብለው ያስቀመጡት ግምት ውስጥ አስገባ እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለኝ። እንዴት እንደምንገልጸው አላውቅም። ቢኮዝ ስታተስ ይቀይሩ ይሆናል እንጂ በሁሉም መድረኮች ላይ መሬት ነክሰው የያዙ መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። እና ያሹት ነው አብይ አህመድ ፊቱ ሲቀላ ታይቷላችሁ። ፊውዳሊዝምን አልተሻገርነውም፣ አሁንም ከዛ አስተሳሰብ የወጣን አይመስለኝም በማለት ጌታቸው ረዳ ሲጠይቅ ዋናው ፊውዳል መድረክ ላይ ሆኖ ፊቱ ሲቀላ ታያላችሁ፣ ጉንጩ ሲቀላ ታያላችሁ። በእርግጥም ደግሞ አብይ አህመድን ስትመለከቱ እያደረጋቸው ያሉ ነገሮች በፊውዳል ስርዓት ውስጥ ሲደረጉ ከነበሮች ነገሮች ቢበልጡ እንጂ የሚያንሱ አይደለም እና አብይ አህመድም በዚህ ቂም ቋጥሮ ከቆየ በኋላ መጀመሪያ አካባቢ አይ ፊውዳሊዝም እንኳን እሱ ተገርስሷል አሁን ላይ ያለ ማለት አይቻልም፣ ከመሬት ጋር ተያይዞ ያለው ነገርም ስሪቱን ፈራርቷል ማለት ይቻላል፣ ሃራርኪው ግን ቀጥሎ ሊሆን ይችላል በማለት ከተናገረ በኋላ ቆይቶ መጨረሻ ላይ ጌታቸው ረዳን ድባቅ ሲመታው ታይቷል። ጌታቸው ረዳ ድሮ ሕፃን ሳለ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይል ነበር፣ አሁን ባደገበት ዘመን ግን እንደዚያ የሚያስብ አይመስለኝም በማለት አብይ አህመድ ጌታቸው ረዳን ሲሰርበው ትሰማላችሁ።
እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ነገር። እንደሰማችሁት ነው። እኔ በበኩሌ ጌታቸው ረዳ ያንን ጥያቄ ሲጠይቅ አስቦ ነው የጠየቀው ብዬ አላስብም። አብይ አህመድ ለካ መድረክ ላይ ያለው ሰው ፊውዳል ነው የሚለውን ነገር አስቦ አብይን ለመንካት አስቦ ያን ጥያቄ ጠየቀ አይመስለኝም። ረስቶታል። ስለሌላ ነገር ነበር እያሰበ ያለው። አብይ አህመድ ግን ፊውዳልን አልተራመድነውም፣ ፊውዳሊዝም አሁንም አለ፣ ፊውዳሎች አሁንም አሉ በማለት ጌታቸው ረዳ ሲናገር ራሱ ልብ ውስጥ ወደ ውስጥ ገባ ብሎ ሲመለከት ዋናው ፊውዳል መሆኑን ስላረጋገጠ ጌታቸው ረዳ ድሮ ሕፃን ሳለ ልጅ ሳለ አዲስ አበባ የሚሰራውን ፕሮጀክት በሙሉ ብልጭልጭ ነው እያለ ያንቋሽሽ ነበር። አሁን ባደገበት ዘመን ግን እንደዛ የሚል አይመስለኝም በማለት ሲወርፈውና ሲሰርበው ይሰማል። እውነት ለመናገር አብይ አህመድ የሚሰራቸው ፕሮጀክቶች ብልጭልጮች መሆናቸው የሚያጠራጥር አይደለም። በየከተማው የተሰቀለው መብራት ጎንደር ብትሄድ፣ ባሌሮቤ ብትሄድ፣ በተለያዩ ቦታዎች ጅማ ብትሄድ የተሰቀለው መብራት ብልጭልጭ ነው። እነዛን መብራቶች ለመስቀል የሚያስፈልገው ምንድን ነው? ፖል ነው የሚያስፈልገው፣ ዶላር ነው የሚያስፈልገው። ችግር ፈጅ ፕሮጀክት ነው። የአብይ አህመድ ፕሮጀክት በአጠቃላይ ብልጭልጭ ነው። ፋውንቴኑ መብራት ወደ ሰማይ ሲረጭ ምናምን ነው የሚታየው። ይሄ ትክክለኛ ስሙ ነው በነገራችን ላይ ማለት ነው፣ ማንቋሸሽ አይደለም። የአብይ አህመድ ፕሮጀክቶች ትክክለኛ ስማቸው ብልጭልጮች ነው፣ ብልጭልጭ ናቸው። በቃ ከዛ የዘለለ አይንን ከማማለል በዘለለ ያን ያህል ፋይዳ ያላቸው ናቸው ማለት አይቻልም። እና ጌታቸው ረዳን ግን በዚህ ደረጃ ሕፃን ነበርክ፣ አሁን እኔ ጋር መዋል ማደር ከጀመርክ ጊዜ አንስቶ ግን አድገሃል በማለት ሲወርፈው ነበር። ባለፈውም እንግዲህ አልጀዚራ ጋር ሄዶ ጄኖሳይድ ተካሂዷል በማለት ጌታቸው ረዳ ከተናገረ በኋላ ጄኖሳይደሩስ ማን ነው ሲባል አብይ ላለ ማለት ተጠንቅቆ ተመልሶ ነበር። ያ ኢንተርቪው አልተወደደለትም ነበረ። ይህንንም የተረዳው ጌታቸው ረዳ ኤንቢሲ የተለያዩ ሚዲያዎች ላይ እየቀረበ አብይ አህመድን ለማስደሰት ሲጋጋጥ መክረሙ የሚዘነጋ አይደለም። ስለዚህ የትናንትናውም ጥያቄ ፊውዳሊዝምን አልተራመድነውም ማለቱ ብልጽግናም ያው የፊውዳል ስርዓት ነው ብሎ እንደተናገረ ተደርጎ በተርጎሙ ሲረዳ እሱን ለማስተባበል እንግዲህ በቀጣይ ጌታቸው የተለያዩ መድረኮች ላይ መገለጹ የሚቀር አይደለም። በተለያዩ ሚዲያዎች ላይ እየቀረበ ፊውዳሊዝም የሚባል ስርዓት የፈራረሰው በአብይ አህመድ ዘመን ነው፣ ከዛ በፊት በኢህአዴግ በደርግ ጊዜ ተከትሎ መጥቶ ነበር እያለ ማስተባበያ ሲሰጥ መታየቱ የሚቀር አይደለም። በተረፈ ግን አብይ አህመድ ጋር መስራት እንደዚህ ነው ጌታዬ፣ ውርደት ነው የሚያመጣው። ብርሃኑ ነጋን ራሱ እንዴት ሲዋራው እንደነበረ ካያችሁ፣ ብርሃኑ ነጋ ለጠየቀው ጥያቄ ሲሰጥ የነበረውን መልስ ካያችሁ፣ እዚህ ሰውዬ ጋር አብረው የሚሰሩ ሰዎች በሙሉ መጨረሻቸው ውርደት መሆኑን ትረዳላችሁ። ሌላው ቀሲስ ታጋይን በተመለከተ ባለፈው አንድ ፕሮግራም ወደ እናንተ አድርሰን ነበረ። ቄስ ተመስገን ያጋራውን መረጃ መሰረት በማድረግ ቀሲስ ታጋይ ባለፈው አርሲ ላይ ሄዶ በተጨፈጨፉት ኦርቶዶክሳውያን ዙሪያ የማጣሪያ ስራ ሰራለው ብሎ ካለ በኋላ እንደገና ሟቾቹን ገዳዮች ናቸው ብሎ ፈርጇቸው እንደመጣ የሚዘነጋ አይደለም። ጭፍጨፋውም የተፈጸመው በፋኖ ነው የሚል ማጣሪያ ስራ ነበር ይዞ የመጣው። ያቀረበው ሪፖርት ጭፍጨፋው የተፈጸመው በፋኖና በኦነግ ነው ነበር የሚለው። ያም ንግግሩ ኢትዮጵያውያንን የመጨረሻ አሳስኖ እንደነበር የሚዘነጋ አይደለም። ያን ያደረገበት ምክንያት በበርካታ ወንጀሎች የተጨማለቀ መሆኑን የሚገልጽ መረጃ ወደ እናንተ አምጥተን ነበር። በረከት ገበሬዋ አብይ አህመድን ከኔርሜ ላይ ቀንሶ ለእርሶ ይስጦት ባለች ማግስት ምንድነው ምክንያቱ ተብሎ ሲጣራ ወንጀል መሆኑ እንደተረጋገጠው ሁሉ ቀሲስ ታጋይም ያንን ሪፖርት ይዞ የመጣው ለሰራው ወንጀል ማጣፊያ እንደሆነው መሆኑን የሚያሳይ መረጃ ወደ እናንተ አድርሰን ነበር። ኤችዲ ኤንድ ዩኤስኤት የሚልከውን ዶላር ከባንኮች ጋር በመደራደር ኮሚሽን እንደሚቀበልበት የሚገልጽ ኮሚሽን ማከፍል ከሆነ በሌላ አካውንት እንዲገቡ አደርጋለሁ፣ በሌላ ባንክ እንዲገባ አደርጋለሁ እያለ ባንኮችን እያስፈራራ እንደሚዘርፍ ታየ ደንዳን ያሳሰርኩት እኔ ነኝ። አብይ አህመድ የሰፈሬ ልጅ ነው፣ አብሮ አደጌ ነው፣ ስለዚህ አሳስራችኋለሁ እያለ እያስፈራራ እንደሚዘርፍ የሚያሳይ መረጃ አምጥተን ነበር። አሁን ላይ
በቀሲስ ታጋይ ላይ ምርመራ መጀመሩ ተሰምቷል። ያለአግባብ በሃይማኖት ተቋማት ጉባኤ ውስጥ ሁለተኛ ዙር ራሱን ያስመረጠው ቀሲስ ታጋይ በበርካታ ወንጀሎች እጁ የተጨማለቀ ሰው መሆኑ ተረጋግጦ የምርመራ ስራ እየተሰራበት ነው የሚል መረጃ ደርሶናል። አገልግሎቱንም ስለጨረሰ ኦሬዲ አርሲ ላይ ሄዶ ባደረገው ማጣራትና ባቀረበው ሪፖርት ከህዝብ ልብ ውስጥ ስለከሸፈ ፈጸመው ወንጀል ተጣርቶ በቁጥጥር ስር ይዋል የሚል ትዕዛዝ መተላለፉን ሰምተናል። በነገራችን ላይ ቀሲስ ታጋይ የጻፈውን መጽሐፍ ካሳተመ በኋላ የግሉን መጽሐፍ ማለት ነው በሃይማኖት ተቋማት ጉባኤ በኩል እንደተጻፈና እንደታተመ አድርጎ ለኤምባሲዎች ለተለያዩ አካላቶች የመጥሪያ ወረቀት በማድረግ በሸራተን አዲስ ማስመረቁን እና በወቅቱም በሚሊዮን የሚቆጠር ብር ሰብስበው ወደ አካውንቱ ማስገባቱም እንደዚሁ የሚገልጽ መረጃ ወጥቷል። በሃይማኖት ተቋማት ጉባኤ ስም መጽሐፉን ካሳተመ በኋላ እና ጥሪ ካደረገ በኋላ በሱ ማህተም አድርጎ የሱን ሄደር በመጠቀም ኤምባሲዎችን ጥሪ ካደረገ በኋላ እያንዳንዱ ኤምባሲ በሚሊዮን የሚቆጠር ገንዘብ እያወጣ መጽሐፉን እንዲገዛ አድርጎ ከዛ እንደምታዩት ግን አካውንቱ ላይ ከስር ያስቀመጠው አካውንት ደግሞ የማን ነው? የራሱን አካውንት ነው። የአቢሲኒያም የንግድ ባንክም ብሎ የዘረዘራቸውን አካውንቶች ስትመለከቱ የእሱ ናቸው። እና እንዳጠቃላይ ብልጽግናን የሚደግፉ ሰዎች እንደዚህ አይነት ሰዎች ናቸው፣ ሌቦች ናቸው። በአጠቃላይ እነ በረከት ገበሬዋን ልታነሳ ትችላለህ፣ እነ መንሱርን ልታነሳ ትችላለህ፣ እነ ቀሲስ ታጋይን ልታነሳ ትችላለህ፣ እነ አብዱ ጀሊል ሻህሪ ካሳን ልታነሳ ትችላለህ፣ ሙጂብ አሚኑን ልታነሳ ትችላለህ። አብዛኞቹን የብልጽግና ደጋፊዎች ለምንድን ነው ይህን አገዛዝ የሚደግፉት ብለህ ውስጡን ቆፈር ስታደርግ በወንጀል የተጨማለቁ ሆነው ታገኛቸዋለህ። ወደ ቀጣዩ ርዕስ ስንሸጋገር ባለፈው ፈይሳ ሌሊሳ የጻፈውን ፖስት አምጥተን ካጋራን ጊዜ አንስቶ ሶሻል ሚዲያ ላይ ርዕስ ሆኗል። ፈይሳ ሌሊሳ የአንዱዓለም ጎሳን ኬዝ አስመልክቶ የሰጠው አስተያየት ማለትም የቀነኒ ወንድም ሊበን በወቅቱ በማስረጃ የተደገፈ ቪዲዮ ሰርቶ መለጠፉ የሚዘነጋ አይደለም። ያን ቪዲዮ የሰራውም በአማርኛ መሆኑ የተነሳ በወፍ ቋንቋ ያወራውን ወሬ ሂድና ጎጃም አውራ አንተን ቋንቋ የሚሰማ አባገዳ የለም በማለት መወረፉን ገልጸን ነበር። ከዛ በኋላ ርዕሱናል፣ በሰፊው ርዕሱናል። ፈይሳ ሌሊሳ ማለት ቅድም እንደዘረዘርኳቸው ባለሀብቶች እንደመና በረከት ገበሬዋ ልክ እንደነ ቀሲስ ታጋይ ሁሉ እሱም በወንጀል የተጨማለቀ ሰው መሆኑ የሚዘነጋ አይደለም። ሌላውን ተውትና በመሬት እንኳን እንግዲህ በተደጋጋሚ ያሳየሁት መረጃ አለ። ከ3000 ካሬ ሜትር ቦታ በላይ አንድ ቦታ ላይ ብቻ የተሰጠው ማለት ነው። አንድ ቦታ ላይ ከ3000 ካሬ ሜትር በላይ መሬት የተሰጠው ሰው ነው። ለዛም ነው ብልጽግናን እየደገፈ የሚገኘው። ብልጽግናን መደገፍ መብቱ ነው። በነገራችን ላይ ብልጽግናን መደገፍ አይደለም ችግሩ። በዚህ ደረጃ ህዝብን እንደ ህዝብ መዝለፍ። አማርኛ እንዴት ነው የወፍ ቋንቋ የሚሆነው? አባቴ የራሱ የሆነ ፊደል ያለው የበለጸገ ቋንቋ ነው አማርኛ። የራሱ የሆነ ፊደል የሌለው ምን ተብሎ ሊገለጽ ነው? አማርኛ የወፍ ቋንቋ ከተባለ እሱ የሚናገረው ቋንቋ ምን ተብሎ ሊገለጽ ነው? ይሁንና ግን ዘረኛው በአማራ ጥላቻ ያበደውና ሁሌም ጸረ አማራ የሆኑ ንግግሮችን በማድረግ የሚታወቀው ፈይሳ ሌሊሳ እስኪ እሱ የሚናገረውን የወፍ ቋንቋ ሰምተን እንመለስ። Have you always been this brave? Sorry? Have you always been a very brave person to speak out like this? A lot of people are afraid. I don't know, your English is strong. Have you always been brave? Brave. It was very courageous. You're not scared. Yeah. Well, why are you not scared? It takes a lot of heart. Were you You always been like that? Like, yes, like that, like this. Always. Yeah. Always been very outspoken. strong? Yeah. Do you have a flight anywhere? Are you staying here in Brazil, or do you have a After I flight? get visa, if I visa successful, I go. እንደምታዩት ነው እንግዲህ ብልጽግናን የሚደግፉ ሰዎች ምን አይነት ደናቁርት እንደሆኑ እንዳያችሁት ነው። አንድ ቃል እንኳን መስማት የማይችል የመጨረሻ ደንቆሮ ሰው መሆኑን ትረዳላችሁ። ይሄ ነው እንግዲህ የወፍ ቋንቋ ምናምን እያለ ቋንቋ ሲያናንቅ የምትሰሙት ይሄ ነው። የብልጽግና ኃይለኛ ምሁራን እነዚህ ናቸው። የብልጽግና ደጋፊዎች እንደዚህ አይነት ሰዎች ናቸው። ብልጽግናን የከበቡት ወንጀለኞች የመጨረሻ ደናቁርቶች መሆናቸውን ነው የምትረዱት። አማርኛን የወፍ ቋንቋ ሲል የሚሰማው ፈይሳ ሌሊሳ አንድ ቃል እንኳን መስማት የማይችል ነው። አማርኛ ሲንቅ እንግሊዘኛ እንኳን አንድ ቃል የሚሰማ አይደለም። ኢቭን አማርኛ መናገር አይችልም ነው የምላችሁ። አማርኛ መናገር የሚችል ሰው አይደለም።
እና ፈይሳ ሌሊሳ ግን አማርኛ ለመናገር ራሱ አፉ የሚኮላተፍ ሰው ነው። ያ አይደለም ችግሩ ያንን ግዙፍ የሆነ ህዝብ ቋንቋ በዛ ደረጃ ማቃለሉ ነው። ጎጃም ሄዳችሁ ጎጃም ሄዳ ማውራት ትችላለህ፣ አንተን ቋንቋ የሚሰማ አባ ገዳ የለም ማለቱ ነው። ይህን የተናገረው ወዱ እንዳይመስላችሁ። እንደዚህ አይነት ንግግሮችን ብልጽግና የሚወድ መንግስት ስለሆነ ነው። ጎጃምን ከሰደብክለት ብልጽግና ሌላ መሬት እንደሚሰጥ ይረዳል። ፈይሳ ያደረገው ይሄንን ነው። የብልጽግናን የልብ ትርታ ከማወቅ ነው። ባለፈው በረከት ገብሬዋ እንደው እርሶ የወረዱ እንደሆነ ምንድነው የምትሆነው? ይቺ ሀገር ምንድነው የምትሆነው? በቃ መፈራረሳችን እኮ ነው። ጌታው ያ ነገር እንዳይከሰት እባክህ ከኔ ላይ እድሜ ቀንሰህ ስጣቸው በማለት ስትናገር ተሰማቸው። አብይ አህመድ እንደዛ አይነት ነገር መስማት እንደሚመስጠው ስለተረዳች ነው። መንሱር ጀመረን መጽሐፉን ሲስም የምታዩት መጽሐፉን እየሳመ ልክ እንደ መጽሐፍ ቅዱስ በአብይ አህመድ ዘመን በመፈጠር ደስተኛ ነኝ ሲል የምትሰሙት አብይ አህመድ እንደዚህ አይነት ነገር መስማት እንደሚመስጠው ስለሚረዳ ነው። ይሄ ሰውዬ ሂድና ጎጃም አውራ በማለት የተናገረው ለጎጃም ያላቸውን ጥላቻ፣ ለጎጃም አማራ ያላቸውን ጥላቻ፣ ጌቶቹን ጥላቻ ስለሚረዳ ነው። እነሱን ጥላቻ የሚጋራ ሰው እንደሚፈቀር እንደሚወደድ ስለሚረዳ ነው። ሌላ መሬት እንደሚያሸልመው ስለሚገነዘብ ነው። ግን ብልጽግና ያልገባው ነገር በእነዚህ ደናቁርቶች ተከቦ በእነዚህ ደናቁርቶች መደገፉ መተፈዙ ጉዳት እንጂ ጥቅም ይኖረዋል ተብሎ አይታሰብም። ጉዳት ካልሆነ በስተቀር ጥቅም ይኖረዋል ተብሎ አይታሰብም። ህዝብም ብልጽግናን የከበቡትን ሰዎች ሲረዳ የመጨረሻ ለሀገር የማይጠቅሙ ጸረ ሰላሞች፣ ጸረ ህዝቦች የሚናገሩትን የማያውቁ ወንጀለኞች መሆናቸውን ስለሚረዳ ነው አምርሮ እየታገለ የሚገኘው። በተረፈ ግን አሁን ሶስቱ እዞች ባወጁት ዘመቻ መሰረት አማራ ምድር ላይ አገዛዙ እየተቀጠቀጠ ይገኛል። ቢያሰድብም ቢያሳግትም አሊዶሮ ላይ ቢያሳግትም በነፈይሳ ሌሊሳ አማካኝነት ቢያሰድብም ስናን ላይ የተከሰተውን ታሪክ መቀየር አይቻለውም። ያም ታሪክ በተለያዩ ቦታዎች ላይ አሁን ላይ እየተጻፈ ይገኛል። ትናንት ትግሎ የተቀዛቀዘበት አካባቢ ነው። ዛሬ አንድ ኦራል ሙሉ ሰራዊት ተማርኮ ተካትሞ ከላዩ ላይ የጫነው ሎጂስቲክ እንዳለ ሙጥጥ ተደርጎ የተወሰደው ማለት ወዳለው። በተረፈ መልካም ገና እንዲሆንላችሁ እመኛለሁ። የዛሬ ፕሮግራማችን ይህን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ አድርጉ በማለትም የዛሬ ፕሮግራማችንን እንቋጫለን። ክበሩልን። መልካም ዓመት በዓል